እንግዲህ ሰይድ ሮዚን ጠርቶ ላመሰግንሽ ነው ብዬ ነው የጠራኋት ሲል ነበር። ሰይድ እና ሱማያ ይገናኛሉ። ለእኛ ለዩቱባቸው ነው የሚሰሩብን ያለ እንጂ ግንኙነት እንዳላቸው በውስጥ እንደዚህ እንዳለ እንቀጥል፣ አንቺም እይታሽ እኔም እይታሽ ያንን እየዞርኩ ያጠፋሁትን ገንዘብ እንስራ፣ ዶላራችን በእንደዚህ አይነት ነው ተገናኙ ከተባለ ትንሽ ረብ ይላል ብለው ተወያይተው ያደረጉት ይመስለኛል ማለት ነው። እንግዲህ ሮዚ ሀዋ የምትባለውን ሰይድ የሚያመጣትን ሴት እሷ ቤት ሄዳ ልብሱን አሳይ ብላ ከዛ ወተት አምጪልኝ ብላ እሷን ልካ ሻንጣውን ይዛው ወጥታ አንድ ሰው ቤቱ ይከበራል አይደለ? ሚስጥር ባይኖራቸው ደፍራ ሮዚ ሂዳ እንደዛ ወጥታ አትሄድም። ህግም ይባላል ቤት ሰርቃም ይባላል። ያንን እንትን አልፈራሽምና ወስዳ ለሱማያ አድርሳ መታለች ማለት ነው። ከሱማያ ግን ተገናኝተው ቪዲዮ ሰርተው እንዳደረሰች ልብሱም ሽቶ እንዳለ የተባለው ሄዷል። 2 ሻንጣ ነው የተባለው፣ ብቻ አንዱ ሻንጣ ሄዷል። እቺ ሀዋ የምትባለው ደግሞ መጀመሪያ ላይ ስትመጣ አይታችኋት ከሆነ ረስቴቱ ላይ እኔ ለእኔ ያዝናልኝ ነው ይህን ሁላ ተንከላታሃል፣ ከወጪ አወጥተሃል፣ ሱማያን ፍለጋ ብዙ ስትንከላታ ነው ውስጥ ያዝኖልሃልና እኔ ምንም ገንዘብ አልፈልግም ፍቅርህን ብቻ ነው የምፈልገው ብላኛለሽ፣ ጥሎሽ አልፈልግም ብላኛለሽ ብሎ ራሷን አወርዳ ራሷ ለምና ነው እንግዲህ አልፈልግም ብላኛል፣ እንትን ጥሎሽ አልፈልግም፣ ገንዘብ አልፈልግም፣ የምፈልገው አንተን ብቻ ነው፣ ስለተገፋህ ስላዘንኩልህ ሱማያ ስላንከላታሽህ አንተን ነው የምፈልገው፣ ጥሎሽ እንኳን ቢሆን አልፈልግም ብላኛለሽ። እኔ ግን እሷ እንደዚህ ብላ ለኔ ስላዘነሽልኝ ስላስደሰተሽኝ ገንዘብ ወዳጅ ሳትሆን ብዙ ሴቶች የሚመጡ ገንዘብ አለው እየተባለ ነው። እሷ ግን አዝናልኝ ስለመጣሽ ርስቴት ልገዛላት መጥቻለሁ ብሎ እንግዲህ ከዛ ቦታ ላይ ተገንቶ እንደገዛላት አድርጎ ሄዷል ማለት ነው። ይህን እንደዛ ያለች ሴት የሱማያ ሻንጣ ልብስ ሲከፈት ይሄ እሷ እንትን ካለሽ ለምስኪን ስጠው፣ እምቢ ካለሽ አትለምናት ለምስኪን ስጣቸው ምናምን ብላ አንቺ ልበሽው፣ ይሄ ደግሞ ለምትወልጁ ልጆች ይሆናል ሲባል ግብግብ ብላ ደግሞ እውነትህን ነው ሰይድ ነው እውነትህን ነው በጣም ደስ አለኝ እውነትህን ነው እንዴ እያለሽ ስትንገበገብ የነበረሽ ልጅ ናት ማለት ነው። ሮዚ አሁን ልብሱን ወስዳ ስትሰጥ ተመልሳ አሁን እንገናኝ ተብሎ እሷ መታት አለው እሱ ደግሞ ላመሰግናት ነው ለልጆችና ለምሽቴ ልብሱን ወስዳ ስላደረሰሽ ላመሰግናት ነው አንቺሳ ሲላት እኔማ እደበድባታለሁ ሌባ ናተኝ እያለሽ እየፎከረሽ ቆይታ ነበረሽ ማለት ነው። ከዚህም በኋላ የተደረገውን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሀባይ ሰላም ናችሁ ወይ? ዛሬ የመጣውላችሁ በሱማያና በሰይድ ነው ማለት ነው። ከየመን እንግዲህ ታስተውሳላችሁ የመን ላገባኔ ብሎ ቪዲዮ ከሷ ጋር በሰራበት ሰዓት ሱማያ ሞታ ልጆች ጀሚላ አባቴ ያለሽኝ አባቴ ናፈቀኝ ያለሽ እና ልጆችን ላሳይህና ደርሶ መልስ ትኬት ቁረጥና ከኤርፖርት ላይ ልጆችን አምጥቼ ላሳይህ ሰይድ እስከዛሬ የዋሸው ሊሆን ይችላል፣ አሁን ግን እውነቴን ነው። እኔ እንኳን በዋሽ ወደ ምሶችን አልዋሽም፣ ላንተ በዋሽህ እንኳን አሁን በትክክለኛ ነው ልጆችህ ተሸንፍ ያለው እና ልጆችህን አይታቸው ሄድ ብላ በተናገረሽው መሰረት እሱም የእንትኔን ነገር ሰርዣለሁ፣ ሰርግ የነበረውን ሰርዤ አራዝሜ ብሎ እሄዳለሁ ብሎ ልብስ እየገዛው ምናምን ብሎ ከሱቅ ላይ ገብቶ አሳይቶ ነበር ማለት ነው። ከዛ ላይ ልብስ አትግዛ ልጆችህ ትልቆች ናቸው፣ እንኳን አንተ 1 አመት የተውካቸው እኔ አብሬያቸው ያለው ገዝቼ ሳመጣ ወይ ይረዝማቸዋል ወይ ያጥራቸዋል፣ አትግዛ ዝም ብለህና ልብስ ሞልታቸዋል፣ አንተን ነው የምንፈልግ ባለሽው መሰረት እሱ ግን ያው ገዝቶ ይዞ መጥቶ ኤርፖርት ላይ እንዳያችሁት እሷ አልተቀበለው ስለነበረ አንድ ቪዲዮ ለቃ ጠፍታለች ብሎ ሲል ነበር ማለት ነው። ከዛም በኋላ እሷ ወጣ ቪዲዮ ሰርዤ መጥቼ ብሎ ያለ ለልጆቹ ቢሰርዝ ምን ችግር አለው? እንደገና ደግሞ ልብስ ገዝቻለሁ ያለው ለልጆች ለሱማያ ልብስ ገዝቻለሁ ብሎ የነበረው ያንን ልብስ ቢገዛ ኑሮ ፎቶ ብቻ ነው ያሳየ እንጂ ልብሱን አላሳየም። ውሸቱን ነው ሰይድ ውሸቱን ነው። እንደገና ምስቱን ይዞ ነው የመጣ ያችን የመኔቱን ላገባት ነው ያላትን አግብቷታል። አብሮ ይዟት እሷን ደብቆ ነው ቪዲዮ የሰራ እኔን እና እሷን ሊያገናኘን ፊት ለፊት ነው እንጂ
እኔ በአመላከትኩት መልእክት አልመጣም፣ ልጆችህን እናገኝ ባልኩት አልመጣም፣ እሷን አብሮ ይዞ ነው የመጣ ብላ ቪዲዮ ሰርታ ነበረች። እሱም ቪዲዮ ተመልሶ ቪዲዮ ሲሰራ ነበር። የሰራበት ቪዲዮ ልብሱን እያወጣ እያሳየ አንድ አይነት ማች ልብሶች፣ ቀሚሶች፣ ለሷ ቀሚሶች ገዝቶ እያሳየ ሽቶዎችም አሉ ምናምን እያለ ሀዋን ይዞ እንግዲህ ሲያሳይ ነበር ማለት ነው። በዚህ ምላሽ ሱማያ እሱን ሳልባጅ ልብስህን አልፈልገውም ትልበሰው ስጣት፣ እንኳን እሱን ልብስ እኔ ያለ የነ አቲካና የነ ጀሚላ ልብስ እልክልሽ አምጥቼ ቤት እሰጥሻለሁ፣ ለልጆችሽ ለመውለድ ያውቃሽ፣ ሞልቷል ልብስ፣ የልብስ ችግር የለብኝም፣ መጥቼ እሰጥሻለሁ ብላ ለመልእክቷን በቪዲዮ አስተላልፋ ነበር። በዚህ መሀል እንግዲህ ያነ ልብስ ተበትኖ ከታየ በኋላ እመጣለሁ ብላም ስለነበረች ሱማያ ሮዚን ልካታለሽ አበባ ሲዛ እንኳን ደስ አለሽ ለማለት ወደ ነሰይድ ቤት ሄዳ ልብሱንም አወጣ ሻንጣውን አሳይታት። ከዚህ መሀል እንግዲህ ወተቴው ምን ይሁን አምጭ ብላ ያው የሱማያ እንትን ነው ድራማ የሚሰሩት። ስትሄድ እሷ ሻንጣዋን ባጃጅን አዘጋጅቼ ነበር ብላ ሻንጣዋን ይዛ ወጥታ ወደ ሱማያ ያንን ልብስ ወስዳ አስረክባለች። ሱማያም ልብሶቹ ከእጆቿ ከደረሱ በኋላ እነዚህ ልብሶች በጣም ደስ ብለውኝ ነበር፣ ያምራሉ ማሻአላህ ምናምን ብላ ተመሰጋግነው ያንን ልብስ ሰጥታ ተመልሳለች። በዚህ መሀል ሀዋ የምትባለው ልጅ ጥሎሽ አልፈልግም አንተን ብቻ ነው የምፈልገው አሳዘነኸኝ ነው ብላለሽ ብሎ የነበረው ዛሬ በሮዚን ቀጥረው ትናንትና ላይ ያደረጉት ነገር አይታችኋል። አንቺ ለማኝ ነሽ፣ ሂጅት ለምነሽ ሰይድን አግባይ ብትዩ እምብኝ ብሎሻል። አንቺ ለማኝ ነሽ፣ እኔ እንዳንቺ ለማኝ አይደለሁም። ሮዚ ለማኝ ነሽ፣ ሰይድን አግባይ ብለሽ ለመንሽው፣ ተንበርክከሽ ለመንሽው፣ እሱ ግን አልፈልግም ብሎ ጥሎሽ ሄደ። እኔ ተለምኜ ነው የመጣው ለማለት ነው እንትን ያለሽው። ለማኝ የሆነሽው እሷ ናት። ቢያንስ ሮዚ በፊት እሱ ጠይቋት ነበር። እሷ ደግሞ እንግዲህ በጓደኝነት ያው ድራማው እንዲያምር ብለው ያደረጉት ነገር ነው። ሀዊ ግን ሁሉን ነገር ጥሎሽ እንኳን ይቅርብኝ ብላለሽ ብሎ በይፋ በሚዲያ እየነገራት አዎ ብላ በዛ ሄዳ የቤት ባለቤት እንድትሆን አስመዝግቧት መጥቷል። እንግዲህ አስመዝግበናት ብሎ ርስቴቱ ላይ ሊደርሱ መጥተዋል። ድራማ መሆኑን የምትለዩት ለምን መሰላችሁ? ድራማ ነው ምለው እኔ በተደጋጋሚ እነሱ ማያና ሰይድ እየተገናኙ ነው፣ ድራማ ነው። እሷም ተረጋግታለች፣ እሱም ተረጋግቷል። በነገራችን ላይ እንደ ድሮ ሩጭ አይደለም፣ ግን እንደዚህ ድብቅ እንደሆነ ይለፍ ብለው ስላሉት ነው እንጂ ረስ ለእንትኑ ከቤቱ ላይ ሲሄዱ ሰይድ ሲወጣ እሷ ትሄዳለሽ፣ ሄደው ቪዲዮ ይሰራሉ። እነዛ ሰዎች እንኳን እንግዲህ ደንበኛቸው ከሆኑ ከነሱ ጋር እንዲታረቁ ቢፈልጉ እሷ ልመጣ ነው ብላ ስትደውል ደውለው እነዛ በእጃዞር ሰይድንና ሱማያን ፊት ለፊት ከዛው ላይ ማገናኘት ይችሉ ነበር። ያንን አላደረጉም። ምነው ሁላቸውም ድራማ ነው። ያንም ርስቴቱ ተምር ርስቴት ሆነ ያንኛውም ሆነ በቃ ድራማ። እነሱ በሄዱ በመጡ ቁጥር ማስታወቂያ ነው እየተሰራላቸው ነው። የሰው እይታ በእነሱ ይመጣል። የሚመጡት ሀዊ እንግዲህ በሰይድ ምክንያት ልትገባ መታ እንጂ ምሽት አይደለሽ ወይም ፈልጓት አይደለም እንደዛ የሆኑት ማለት ነው። እንደዛ እያሉ ጊዜያቸውን ያስረዝማሉ፣ እይታ ይመጣላቸዋል ማለት ነው። እና ውድ ተመልካቾች ከታች ናችሁ መጥፎ መልካም ነገር የምታስቡ መልካምነታችሁ ይጨምርላችሁ። ምክር ዱዓ የምታደርጉ ጥሩ ነገር ነው። የምትሳደቡ አንዱን ከፍ አንዱን ዝቅ የምታደርጉ ወይም ለሰይድ ወይም ለሱማያ የምትሉ ግን ራሳችሁን ሁኑ። በጻፋችኋት ኮሜንት አላህ እንዳይጠይቃችሁ ማለት ነው። እነሱ ስራቸውን እየሰሩ ነው። ልብ ብላችሁ እዩ። እነሱ ስራቸውን እየሰሩ ነው። አንድ ሰው እንኳንም ዝም ብሎ እንትን ከወንድም ቤት ከጠላህ እኮ ከዛ ቤት ገብተህ እንኳን እቃ አንተ በራፉ መድረስ አትችልም። ሮዚ እንግዲህ ሄዳ ልብሱን አውጥታ ይዛ እስከምትሄድ ድረስ ያችም እሺ ብላ በዛን ሰዓት ሄዳ ቡና ወይም ሻይ እንትን ልታመጣ በሄደሽበት ሰዓት እሷ ይዛው ልቅ ማለቷ በሩን እንደከፈተሽው መሄዷ ሌባ ይገባል ወደኋላ አይባልም። ሀዛው ላይ ሰላሉ ነው። ያንን ማወቅ አለባችሁና አላህ ሱብሓነሁ ወተዓላ በትዳራችሁ ላይ ማሟረትን በትዳር ላይ መቀለድን አላህ ይጠብቃችሁ። የእውነቴን ነው። ንፋስ ነው የሚገባ፣ ከዛም በኋላ ችግር ነው የሚገባ። አንዲት እንዲያውም በቅርቡ የተጋባሽ ሙስሊም ምኒቃብስት ሰሞኑን ጓደኛዬን ካላገባህ ብላ ከገባሽ ገና አሁን ነው የተጋቡ። ከስደት ኖር አይሆን ምን ይሆን ማሚ የሚባል ልጅ ነው አይተናቸዋል። የትዳር አጋሮቹ ነውና ከዛ እኔ ጓደኛ ያለሽ እሷን ማግባት አለብህ፣ ካላገባህ እኔን የፈለግሽውን ማዘዝ እፈልጋለሁ። አንዳንድ ጊዜ ቃላቶቻችን ራሱ የምንጠቀማቸው እውቅና ስላለን ሰው ስለሚያይልን ምን ስለሚል ቃላታችን የምንናገራቸው መጠበቅ አለብን።
ቤተሰብ የሚባል አለ። ለቀልም ቢሆን ያን ነገር መሆን የሌለበት ነገር አለ ማለት ነው። እኔ ለአንቺ ምታዝዥን እሆናለሁ ብለኸኛልና እኔን የምትወደኝ ከሆነ ጓደኛዬን አግባልኝ። እሱ ደግሞ አልችልም፣ እኔ አሁን ያገባው ገና ወር ምናምን ሳይሆን ሌላ ሴት አላገባም እያለ ድራማውን ሲሰሩት የነበረ አይታችኋል። ከዛ እሱም ወጥቶ ሂዶ 3 ቀን እህቴቱ መጣ። ለምንድን ነው እንደዛ የምትይ ስትላት ባሌ ነው ማዘዝ እችላለሁ፣ እንደፈለኩ ማድረግ እችላለሁ። እንደፈለኩ የሚለው በነገራችን ላይ በጣም ከባድ ነው። ትዳር ከዚህ መሀል ድራማ መሆኑን የምታውቁት ለምን መሰላችሁ? አሁን ምን አለ ያነ ትዳር ሲመጣ እኮ ከባድ ነው ማስተዳደር። 2 ሴቶች ማስተዳደር አይችልም። ለነሱ ሁሉንም ማድረግ አይችልም። ተረጋጊና ሌላ በኋላ ገንዘብ ቢዝነስ ሲኖራችሁ ቤት ትርፍ ሲኖራችሁ እኔ ጋር ትሆናለች ስላለሽ እንደኔ ትሆናለች ነው እሷ የምትለው። ግን ወንድየው መቻል አለበት። ትችላለህ፣ ባለው ነገር አብረን ተፈቃቅተን እንኖራለን ብላ እንትን ስትል ሰው ሁሉ እውነት መስሎት ከታች ላይ በጣም ኢማኗ መሻላ ናት፣ ጓደኛዋ ለጓደኛዋ አስባ ነው ምናምን ላ አይደለም። ይሄ ፈተና እሱንም እየፈተነች ነው፣ ለእኛ ደግሞ እየቀለዱብን ነው፣ ለተመልካቹ ማለት ነው። እንግዲህ እሱ ከወጣ በኋላ ታምሜያለሁ ብላ መጥቶ ጓደኛሽን አገባለሁ ስላት አተያዩና መልሷ ከባድ ነው የሆነ ሲል ነበር ማለት ነው። የፈለገ ብትወዱ የፈለገ ወላሂ አዚም የፈለገ የትዳር አጋራችሁ የምትወዱት ቢሆን የፈለገ የምትወዷት ጓደኛችሁ ብትሆን ምሽት ሆና እንድትመጣ ማንም ይፈልግ የለም። ውሸት ነው። ሴቶች ዝም ብለን ከምላሳችን ነው የምንለፈልፍ እንጂ ትክክለኛው ነገር ሲሆን በጣም ነው የሚያንገበግበን። ይህን ደግሞ መጠንቀቅ አለባችሁ። አይሻ ረዲየላሁ ዐንሃ ትቀና ነበረሽ የረሱል ሰለላሁ ዐለይሂ ወሰለም ምሽቶች አንዲቱ ምሽት ቤት ሄዶ የእሷ የሰራሽው ምግብ ይጣፍጣል ማውራት ራሱ ከባድ ነበረ ነው የሚባለው። ይቀናናሉ። ቅናት ያለ ነው። ሴቶች ስትሆኑ ትቀናላችሁ። የምትወዱትን ባላችሁን ደግሞ ለሌላ ሰው ልታጋሩ አትፈልጉም። የፈለገ የምትወዱት ብትሆን ያቺ ጓደኛዬ መልካም ባል እንዲገጥማት እመኝላታለሁ። ወይም ደግሞ እኔ የሆነ እንከን ያለኝ ልጅም አልወልድ ከሆነ የህመም በሽታ ከሆነ ያቺ ሴት ገብታ ጓደኛዬ ናት፣ የመወዳት ናት፣ ትጎዳያለሽ አትልም፣ ለሷም ለኔም ትጠቅማለሽ፣ ለሱም ለኔም ትጠቅማለሽ ብዬ እንትን ልል እችላለሁ። አሁን ግን አዲስ ሙሽራ ሆናችሁ በቃ ዲኑ ይፈልገዋል፣ ሸሪዓው ይፈልገዋል፣ በተቃራኒ ወንድየውን አንተ አግባ ብላችሁ ማስገደድ አግባብ አይደለም ማለት ነው። ቀልድ ነው፣ ስራው ድራማ ነው። ግን እንደ ሀሳብ ወንዶች በዚህ ምክንያት የሆነ ነገር እንትን ሲሉ ማግባቱ አይቀርም ማለት ነው። ታውቃላችሁ እነሱ ይፈልጋሉ ስበብ። በተለይ ዱንያ ያላቸው እውቀቱ ባይኖርም ዱንያ ያላቸው ሰዎች ወንድ በተፈጥሮ ሴት ካገባሽ በኋላ ሌላ ምርጫ አትመርጥም ማለት ሌላም ወንዶች ባሌ ቢሆን እንደዚህ ቢሆን አትልም ከትዳሯ ውስጥ ስለገባሽ። ወንድ ግን ከእናንተን ይዞ ምሽቱን አቅፎ ይዞ ሌላ ሴት ሊመኝ ይችላል። ያያትን በስራ ቦታም ሊሆን እችማ ቆንጆ ናት እችማ እንትን ናት ሊል ይችላል። ምኞትም ሊሆን ይችላል። ሁለተኛ ያችን ስለሚወዳት ሁለተኛም ቢሆን ባገባት ብሎ ይመኛል። ይህን እያሰባችሁ እንትን ማለት አለባችሁ። በእኛ በሀገሬ የእናቴ ጓደኛ ናት፣ ወንድየው የአባቴ ጓደኛ ናቸው እና በጊዜው ባለሀብት የሚባሉ ሰዎች ናቸው። ጎንደር እቃ ይዞ ሲሄድ የንግድ እቃ 2 ቀን 3 ቀን ምናምን ይሰነብታሉ። አብረው ነው የሚሄዱት አንድ ላይና እሷ ያግባ እየተሻለሽ ከኔ ካገኘ ያግባ እንደ ቀልድ ሲወሳ እንደዚህ ነው የምትል። ያግባ ምናምን የሚያገባ አይመስልም። ምላሳችን ይለፈልፋል። ከዛም በኋላ ምንድነው የተደረገው? እሱ ሂዶ የሆነ እቃዎች አዲስ አበባ የሚመጡ ስንት ስለሉበት አብረው የሄዱ ልጆች መጡና የባሉ አባት በቃ ለወጋየውማ ድራማ እንስራባት፣ ባልሽ እንደዚህ ብሎ ምስት አግብቶ ኒካ ስሮ አቅዶ ቀርቷል፣ እኛ መተናል፣ ቤቱን አደራ ብሎኛል፣ እዚህ አብሬ ልሰነብት ነው ብሎ ያ አማቿ የልጁ አባት ሄድና አላህ ይርሐመው አንቺ ወጋየ ሸቴ ለኔ ሳይነግረኝ እኮ ሴት አገባ ተባለ። አሁን እዚህ ሰነብት ተብያለሁ፣ እዚህ ልሰነብት ነው አብሬያችሁ፣ እኔን ሳይነግረኝ ብሎ ዘራፍ አለ ማለት ነው። እሷ አማቿ መጥቶ ቡና ምናምን ይዛ ቁጭ ብላለሽ። ዘራፍ ብሎ ይቆጣል። ወጣቱ ሁላ አብሮ እንትን የሚለዋል። አብሮ ያሉት የልብስ ስፌት ነው የሚሰፋና ከዛ እቺ ሴት በፊት ያግባ ከኔ የተሻለ አገኛለሁ ያግባ ያለሽው ሴት ፌንት ነቀለሽ ማለት ነው። ከዛው ላይ ቡና መናገርም የለ ምንም የለ ፌንት ከዛ ወደ ላይም ወደ ታሽም ነው ያላት። እሷ ብታዩት ማስታወቅም አለ
በቃ እንደ ተቅማጥ እንደዛ ነው ያደረጋት እና ታማ ሆስፒታል ሄዳ ገባች። ሆስፒታል ገብታ ለ3 ቀን ራሷን አታውቅም። በጣም ከባድ ህመም ላይ ትኩሳት አለ እንዳልኳችሁ ማስታወክ አለ። ጸጥ ነው ያደረጋት ማለት ነው። እና ከዛም በኋላ ማሽየው አረኔ እየቀለድኩ ነው የምትይውን ልሰማ ነው እንደዚህ ከጓደኞች ጋር የሚወራውን እውነት ሲሆን እንዴት ልታደርጊ ነው ተብሎ ነው ይባል። እሷ ራሷን ስታለሽ ማለት ነው። እና ሴቶች እና እሷ ታማ ሆስፒታል ላይ ሰንብታ ስትነቃ ቀልድ እኮ ነው የነበረ የምትይውን ልንሰማ ብለን ነው ብለዋት ብዙ ጊዜ እንደደነገጠሽ ያን ህመም ሁሉም ሰው የማይረሳው አሁንም በህይወት አሉ። እስካሁንም ባሏ አላገባም፣ ግን የዛን ሰዓት እሷ በምናወራው ያግባ ዛዲያ እንደዚህ ምናምን ስለ ሁለተኛ ምሽት እንትን ሲባል ያግባ ከኔ የበለጠ አገኛለሁ ካለ ያግባ እኔ እንቶኔ ልጅ እያሉ ጉራ ስታደርግ የነበረሽ ሴትዮ ማስተንተን እንኳን አላሰበሽም። ለምን እንዴት ልጆች አላቸው ማሻአላህ፣ ሴትም ወንድም ወልደዋል። ቤታቸው ደስ የሚል የፍቅር ቤት ነው ማሻአላህ። እንኳን እነሱ ሌላ ስራ ሊለምድ የሚገባ ምግብ ገዝቶ አይበላም። ከነሱ ቤት ከሆነ በቃ እግራችሁን ዘርግታችሁ ነው ሀላሳ የምትኖሩትና ያን እንትን ያግባ ወጣቱ እንግዲህ ቀልደኛ ነው። እንደዛ ያግባ ምናምን ስትል የነበረች ግን ወሬው ሳያልቅ አግብቶ ነው የቀረበት ምክንያት ይሄ ነው ብለው አብረው የሄዱት ሊያስረዱ ሲጀምሩ በምሽት አግብቶ ነው እኔ ካስሮ ሲባል እሷ ራሷን ስታ 3 ቀን ሆስፒታል አለምንም ነገር ሰው ሳታውቅ 3 ቀን ሰንብታ በሶስተኛው ቀን የነቃሽበት ሰዓት ነው ማለት ነው። እና አንዳንድ ጊዜ የማናደርገውን ነገር ውስጣችን የማያምነውን ነገር ለምላሳችን የምናደርጋት የፈለገ ኢማንኛ ቢሆን ባላችሁን እና ማናደርገውን ነገር አናውራ። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ። እነ ሰይድና ሱማያ እንግዲህ እንደተገናኙ የሚያሳይ ነው ማለት ነው። ደስ ይላል ግን